ሐዋርያ ጳውሎስ ሲያምን ነው የዳነው አልክ። ሲያምን ድኖ ነው የኃጢአት ስርየት በጥምቀት ያገኘው? መዳን ምን ማለት ነው? ከምንድን ነው የዳነው? እሱም ብትመልስልኝ። ለምን ቃል በቃል ተነስ በስሙ ታጥቦ በስሙም ተፈወሰ ብንል የኃጢአት ስርየት አገኘ ስሙን ጠርቶ ብንል ራሱ ካመነ በኋላ ነው። ክፍሉ እንደዛ አይልም። ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ የታጠበው የዳነው ሰው ነው ወይ? አምኖ የዳነው ሰው ነው? ጥያቄ ስታስቀምጥ አሳጠር። ኦኬ፣ ይኸው አሳጠርኩት። ቀጥል። ኦኬ፣ እንግዲህ ወገኖች ሲፕሮስ ይሄ እንግዲህ ወደ 3 ሰዓት 4 ሰዓት ዛሬ ብዙ መልስ ሰጥቼበታለሁ። ምናልባት ረጅም ሰዓት ከኛ ጋር የቆዩ እንዳይሰለቻቸው ስለምፈራ ነው። ሐዋርያ ሥራ 22 13 ነው 16 ነው። ሐዋርያ ጳውሎስ ከዘመን በኋላ የተረከው ነው፣ ራሱ የተረከው ትርክት ነው። አክቹዋል ታሪኩ ያለው ሐዋርያ ሥራ ስንት ላይ ነው? በ9 ላይ ነው። እንደዚህ ነው። ደማስቆ ምናምን ሐናንያ ምናምን እንትን ያለው እና ሐዋርያው ጳውሎስ ሲዘግብ ምን ይላል? አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለኝ ሐናንያ ብሎ ነው የሚናገረው። እዚህ ጋር አንድ ላይ ነው ያስቀመጥ። ስሙን እየጠራ ተጠመቅ ከኃጢአትም ታጠብ እና ተጠመቅ ከኃጢአት ታጠብ የሚል ነገር ካለ ወይም ተጠመቅ የሚለው ነገር እነሱ አሁን ተጠመቅ ከተባለ እኛ 7 አይነት ጥምቀቶች አሉ። እነሱ ጥምቀት የሚል ነገር ካለ የትኛውን ቦታ የሚተረጉሙት ለውሃ ጥምቀት ነው። ለውሃ ጥምቀት። ኦኬ፣ ምንድን ነው እዚህ ጋር ስሙን እየጠራ ተጠመቅ የሚለው? የኃጢአት ስርየት ያለው በውሃ ጥምቀት ነው ወይስ በስሙ ነው የሚለውን ብዙ ጥቅሶችን ሰጥቻለሁኝ። ምክንያቱም እኛ ስነ አፈታትን ተከትለን አንድ ቦታ ላይ ግልጽ ያልሆነ ነገር በስነ አፈታት ስለምንፈታ ማለት ነው። በመሰለኝ በደሳለኝ አንፈታም። እና ምንድን ነው ስነ አፈታቱ? ሮሜ 10 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ስሙን ሲጠራ ስለሚድን ነው። ኦንሊ ጂሰሶች የተሳሳቱት ባይዘው በሐዋርያ ሥራ 2:38 ላይ በስሙ ተጠመቁ እንደዚህ ያለው ጴጥሮስ ያንን እንትን ብለው ነው። በስሙ የኃጢአት ስርየት እንደሚገኝ ሳያውቁ ጥምቀት በኢየሱስ ክርስቶስ ስም ነው ብለው ትምህርት ሰርተው ይኸው ዛሬ ኢየሱስ ብቻ ሆነው በዛው እንትን እያሉት እየቀጠሉ ማለት ነው። እያባባሱት ቀጠሉ። ከዛስ ሐዋርያ ሉቃስ 24:47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በስሙም በኢየሱስ ክርስቶስ ስም ንስሐና የኃጢአት ስርየት በውሃ ጥምቀት አይደለም፣ በስሙ ነው። አንያን ዮሐንስ 2:10 አድርግልኝና ምን ነበር የጠየቅኩክ? ሚት አድርገው ይቺን ፋሽናችሁን እያቋረጣችሁ ምን ነበረ እያቋረጡ አሳጥረዋል። ሚት አድርገው ጥያቄህን እንትን ያልኩት ብቻ እታች ያላችሁት የጠየቅኩትን ልብ ብላችሁ ያዙ። ጥያቄ በአጭር ቃል ሲጠመቅ በውሃ ጥምቀት የኃጢአት ስርየት እንዳገኘ ነው አንተ የመሰለህ እና አይደለም። አላልኩም፣ እንደዛ አላልኩም። እኔ ያልኩት ሲያምን አምኖን የተጠመቀው ስሙንም የጠራው አምኖ ነው። መቼ ነው የኃጢአት ስርየት ያገኘው? ስሙን ሲጠራ እየመለስኩ ሎኮ መቼ ነው የሚለው እኮ ቆይ ይሄንን ከስሙ ጋር ከመለስኩኝ በኋላ መቼ ነው የሚለውን እኮ ልመልስ ነው። ቅድም እንደመለስኩት በዛ ኦርደር ነው። ኦኬ። እና መቼ ነው የሚለው ሐዋርያ ጳውሎስ መቼ ነው የዳንከው ብለን እንጠይቀዋለን። ችግር የለም፣ እሱ ይመልስልናል እኮ ዘግቦ በደንብ አድርጎ አደረጃጅቶ በብዙ ሁኔታ ሰነዶችን አዘጋጅቶልን ሄዷል እኮ መቼ እንደዳነ እና እኛ እንጨቃጨቅም። አንደኛ ዮሐንስ 2:12 ላይ ልጆቹ ኃጢአታችሁ ስለ ስሙ ተሰረየላችኋልና ይላል። ኦኬ። ሐዋርያ ሥራ 10:43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በውሃ ጥምቀት አይደለም የሚለው በስሙ ነው፣ በኢየሱስ ክርስቶስ ስም እያለ ይቀጥላል። የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ስም ስናምን ነው። ከኃጢአታችን የሚያነጻን የኢየሱስ ክርስቶስ ደም ነው። ይሄ በጣም ብዙ ጥቅሶች እሰጣቸዋለሁ። አንደኛ ዮሐንስ 1:7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ሐዋርያ ጴጥሮስ ራሱ ሐዋርያ 2:38 ላይ ነው ስቲክ የምታደርጉት 3:19 እስከ 20 ላይ ግልጽ ያደርገዋል። ምን ብሎ ኃጢአታችሁን ይደመሰስ ዘንድ ንስሐ ግቡ ተመለሱም ብሎ። ስለዚህ የኃጢአት መደምሰስ የኃጢአት መንጻት የምናገኘው ንስሐ ስንገባ ስንመለስ ነው። ይህን የሚያደርገው የኢየሱስ ክርስቶስ ደም ነው። የኃጢአት መንጻት ባይዘዊ ከዘፍጥረት ጀምሮ እስከ ራእይ ድረስ ያለው በደሙ ነው። ደሙ ነው የሚያነጻቸው። ደም ይሰዋ የነበረው ደም ይፈስ የነበረው ለዚህ ነው።
ደም ሳይፈስ የኃጢአት ስርየት የለም የሚለው ዕብራውያን ላይ ለዚህ ነው። ኦኬ አሁን መቼ ነው እንዴት ነው የዳነው የሚለውን እንመልስ። ቅድም ከትንሽ ምናልባት አንተ ከሁለት ከሶስት ጊዜ በላይ ሳሰማ አትቀርም። ቆይ አንድ ጊዜ ማነው ስሙ ፓዝል እንትን ልበል። አንድ ፓዝል ሳልገጥሞ አልፎኛል መሰለኝ እንትን ስል ኦኬ ሰክሰስፉል ሆኗል። እና ሐዋርያ ጳውሎስ አሁን አገኘሁት ማለት ነው ኢንተርቪው እያደረኩት። መቼ ነው የዳንከው? እንዴት ነው የዳንከው? እኛ ግራ ገባን። ደማስቆ ላይ ነው ሰዎች ይጠይቁናል። ስትጠመቅ ነው እዛ ጋር ግራ በደንብ ግልጽ ያልሆነ ነገር ስላለ ሐዋርያ ጳውሎስ እባክህን ግልጽ አድርግልን። እንዴ ሐዋርያ ገላትያ 2:16 እንዴት እንደዳንኩ ጽፌላችሁ የለም እንዴ? ኦኬ አለ እጃችን ላይ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን ሐዋርያ ጳውሎስ ኢንክሉድድ በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ሐዋርያ ጳውሎስ በክርስቶስ አምኖ ነው የጸደቀው? አዎ በክርስቶስ ኢየሱስ አምነን ጸድቀናል ብሎ ይናገራል። ይሄም ብቻ አይደለም፣ ቅድም ያነበብኩትም ሊሄድ አንደኛ ጢሞቴዎስ ልድገምላችሁ እንደገና እንትን እንዳትሉት ምን ይላል? ስለዚህ ግን የዘላለምን ሕይወት ለማግኘት አንደኛ ጢሞቴዎስ ምዕራፍ 1:16 ነው የማነበው። ስለዚህ ደግሞ ገላትያ 2:16 አንደኛ ጢሞቴዎስ 1:16 ለመያዝ በጣም ቀላል ነው። ስለዚህ ደግሞ የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። ለማን ምሳሌ? የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እሆን ዘንድ ይላል። ስለዚህ የዘላለም ሕይወት ሌሎችም የዘላለም ሕይወት በምን እንደሚያገኙ እኔ ሰርቶ ማሳያ ሆንኩኝ። በኢየሱስ ክርስቶስ አምኜ የዘላለም ሕይወት አግኝቼ ሌሎች ከኔ በኋላ የሚመጡት የዘላለም ሕይወት ማግኛው ምንድን ነው ብለው ቢጠይቁ እንደኔ አይነት ኃጢአተኛ፣ እንደኔ አይነት አመፀኛ፣ እንደኔ አይነት እስጢፋኖስን ያስወገረ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዳገኘው እኔ ሰርቶ ማሳያ ሆኛለሁኝ። ለነዛ ምሳሌ ይሆን ዘንድ በክርስቶስ ኢየሱስ አምኛለሁ ይላል። ስለዚህ ሐዋርያ ጳውሎስ የዳነው የዘላለም ሕይወት ያገኘው የጸደቀው በክርስቶስ ኢየሱስ አምነው ነው። ከባለቤቱ ያወቀ ምንድነው እንደሚባለው መልስን መልሼ ያለውኝ ብራዘር። እዚህ በላይ ማዛግር እንዳልተለካ ልናገርና በመሐመድ አምኖ ዳነ የሚል ሰው የለም እዚህ ውስጥ። ሁሉም ሰው በኢየሱስ ክርስቶስ አምኖ ነው የሚድነው። ታዲያ ምንድነው ሐዋርያ ጳውሎስ በኢየሱስ ክርስቶስ ያመነው ደማስቆ ላይ ነው አይደል? እያሳደደው ከዛ በኋላ ከ3 ቀን ከ4 ቀን በኋላ ነው ወደ አምጣ ማስረጃ በኢየሱስ ክርስቶስ ደማስቆ ላይ እንዳመመ አምጣ ማስረጃ። እንዳመነ መቼ ነው ያመነው ታዲያ? በምን አወቀ? ጌታዬ ሆይ ሲል አላመነውም ነበር? ጌታ በምን አንተ አምጣ። በኢየሱስ ክርስቶስ ያመነው ደማስቆ እኔ ጌታዬ ሆይ ሲል ጌታ ተገልጦለት ሲያየው እንዳመነ በፊት ለፊቱ ሲያየው እንዳመነ ነው ማቀው። አይቶት አላመነም ካልክ መቼ እንዳመነ ንገረን። የኔም ጥያቄው እሱ ነበር። በደማስቆ በኢየሱስ ክርስቶስ አምኗል ማለት ነው አይደል? ሲክሮስ ጀስት ክሊር እንድናደርግ ጌታ ሲገለጥ አምኗል። ለዚህም ነው ወደ አናንያ ሲያምን ምን አገኘ ታዲያ? በዛኝ ወደ አናንያ ሂድ፣ አናንያ ጋር ሄደህ መንፈስ ቅዱስን ትቀበላለህ፣ ፈውስም ታገኛለህ ብሎ ላከው ወደ አናንያ ጋር አላለውም። እንደዛ መንፈስ ቅዱስ ትቀበላለህ ፈውስም ታገኛለህ አላለውም። አንተ ኢንሰርት ያለከው አንተ ነህ። መንፈስ ቅዱስ ትቀበላለህ ፈውስም ታገኛለህ እስኪ አምጣ አላለውም። እንደዛ ቃሉ ላይ ኢንሰርት አታድርግ። አንዴ ክፈተው ምዕራፍ 9 እንዳትረሱ። መንፈስ ቅዱስ ትቀበላለህ ፈውስም ትቀበላለህ አለው። አንተ አውጣና አሳየን። ትልቁ ላይ ያደርግሃለሁ። እሺ አንዴ ላውጣ። ብዙ ጊዜ እንዳውም መንፈስ ቅዱስ ስለተቀበለ አምኗል ተብሎ ራሳችሁ የምትጠቅሱት የጠየቁ ጥያቄ አለ። በደማስቆ ምድረ በዳ አምኗል ስላልክ ምን እንዳገኘ ትነግረናለህ እስከሚጠመቅ ድረስ። እሱን እንዳትረሳ። ወደ ሐናንያ ሂድ፣ መንፈስ ቅዱስ ትቀበላለህ ፈውስም ትቀበላለህ አለው አልክ። የኦርቶዶክስ ጥምቀት በጥምቀት ይዳናል የሚሉት ምን እንደሚመስል አሳያችኋለሁ። ያለ አምኖ ተጠምቆ እንደሚድኑ የሚያወሩት ነገር ሐሰት እንደሆነና ትክክለኛው ስርዓታቸው ይኸው ምን እንደሚመስል አሁን በቪዲዮ እንሄድበታለን እና 40 ሚሊዮን ጠፋበት። አየህ በቃ ከጠፋብህ ይቅርብ። በቃ ሳታውቅ ነው። እኛ በወንጌላውያን ፊት እንደዚህ አይነገርም። ወረቀቱን ልከፍት ነው እኮ እንትኑን መጽሐፍ
ኦኬ ሲፕሮስ ልብ አድርግ። ወደ ደማስቆ እልክሃለሁ፣ መንፈስ ቅዱስ ትቀበላለህ። ሌላው ምን ነበረ? ፈውስ ትቀበላለህ ያለውን አምጣ። ጌታ ያለው ይኸው እኮ ሐናንያም ወደ ቤቱ ጌታ ኢየሱስ ክርስቶስ ወደ ደማስቆ እልክሃለሁ፣ ፈውስ ትቀበላለህ፣ መንፈስ ቅዱስ ትቀበላለህ አለው። ጌታ ነው ያለው። የሚተርከው ግን ሐናንያ ነው። ሐናንያም ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳውል እሱን በኋላ እናነባዋለን። በደማስቆ አምኗል። ሲፕሮስ እንዳላደርግ ፈልጌ ነው። ልጨርሰው። አጨርስም። በደማስቆ ጌታ ኢየሱስ ክርስቶስ ወደ ሐናንያ ልክሃለሁ፣ መንፈስ ቅዱስ ትቀበላለህ፣ ፈውስ ትቀበላለህ አለው። አመነ፣ በደማስቆ አመነ የሚለውን ጀስቲፋይ ስታደርግ ይሄንን ሲለው እንዴት አያምንም ነው ያልከው? ለምን ታምታታለህ? አይደለም ይሄን ሲለው አይደለም። ሲፕሮስ ይቅርታ ጠይቅ። እንዳመነ ይሄው ወደ ከላም ጀምር ያሳያለሁ። ግን በደማስቆ ምድረ በዳ ላይ አሁን ላሳይ ስል አታሳያል። አያችሁ፣ ፕሊስ መጫጫህ አልፈልግም። በዚህ ምሽት ቤተሰብም ተኝቷል። እኮ ያላሳያ ክፍሉን ደማስቆ ምድረ በዳ ላይ ድኗል፣ አምኗል ባልከው ነው። አምኗል ባልከው ማስረጃ አለው ስለው ታዲያ እና ወደ ቢትዊን በጥምቀትና በእንትን መካከል ስለ ወደ ደማስቆ መንፈስ ቅዱስ ትቀበላለህ፣ ፈውስ ትቀበላለህ አለ። ወደ ደማስቆ ልካለሁ አልክ። እሱ የታለ እስኪ? የለም አልኩ። ይሄው ላንብበው። ይሄማ ደማስቆ ከደረሰ በኋላ ነው እንጂ ወደ ሲደርስ አይደለም። ለምን እዛ እንደሄደ እየተናገረ ነው። መጀመሪያ ክፍሉን አንብበው አድርገውና ታነበዋለህ። አንድ ጊዜ የሚታድርገው እሺ፣ ከመቃወም በፊት ግን ክፍሉን አንብበህ ትቀጥላለህ። አጭር ነገር ልበልሽ፣ የሚታድርገው ትቀጥላለህ። ወገኖች፣ በደማስቆ ሐዋርያ ጳውሎስ እንዳመነ ነው የተናገረው። በምን ታውቃለህ ስለው ደማስቆ ሳይሆን በደማስቆ ምድረ በዳ። ደማስቆ ከተማና ደማስቆ ምድረ በዳ ይለያያል። እና ጌታ ኢየሱስ ክርስቶስ ወደ ደማስቆ ልክሃለሁ፣ መንፈስ ቅዱስ ትቀበላለህ፣ ፈውስ ትቀበላለህ አለው አለ። እና ጌታ ኢየሱስ ክርስቶስ ይህን እንደተናገረው ነበር ያለው። አሁን ሐናንያ የሚለውን ነው የሚያነብልን። ሐናንያ ያለውን ደማስቆ ከተማ ከደረሰ በኋላ አንብብልን። ቅድም ያልከው እንደዛ ነበረ። ሐናንያ ያለውን ነው ብሏል ወንድማችን። እንግዲህ ማንበብ ከቻለን ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳውል ሆይ ጌታ ኢየሱስ በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስንም ይሞላብህ ዘንድ ላከኝ አለው። ማን የላከው? ኢየሱስ ክርስቶስ ነው። ሐናንያን የላከው ኢየሱስ ክርስቶስ ነው የተናገረው። ስለዚህ ሐዋርያ ጳውሎስ እዚህ ጋር እያሰደደ እያለ እዚህ ጋር ጌታ ሆይ ብሎ ኢየሱስ ክርስቶስ ሲገለጥለት፣ በአካል ሲገለጥለት አላመነም እያለ ነው ወንድማችን። ጌታ ሆይ ማነ አለው። እርሱም አንተ የምታሰደደው እኔ ኢየሱስ ነኝ። አመነም አላመነም አላልኩም። አትዋሽ። በመካከል ትልቅ ሰው ነህ እኮ። ምንድነው ታዲያ የምትከራከረኝ? እዚህ ጋር አምኗል አላመንም? አንተ እንደዛ ስትጠይቅ እኔ አመነም አላመነም አላልኩህም። አላመነም የታለ? ሐዋርያ ጳውሎስ መቼ እንዳመነ መቼ እንዳዳነ ራሱ ይናገር ነው እንጂ ያልኩት ደማስቆ ጋር አመነ፣ በምድረ በዳ አመነ አላመነ ያልኩት ነገር የለም እኮ። እዚህ ጋር መቼ ነው ያመነው? እሺ ይኸው ቀጥታ ልጠይቅህ። ነገርኩህ እኮ መቼ እንዳመነ ምን ያስፈልጋል? አምኖ እንደዳነ ብራዘር። ማን መቼ እንዳመነ በምን ታውቃለህ? ጴጥሮስ መቼ ነው ያመነው? ትናገራለህ። አሁን አላመነም አላልኩም ማለት ደማስቆ ላይ መቼ ነው ያመነው? የእሱን ቅስመት ያመነበት ሰዓት ፕሮግሬሲቭ ይሆን ኢንስታንትሊ ይመኑ ምን የምናውቀው ነገር አለ? መቼ እንዳመነ መቻል ግን በማመን አሁን ትልቁ ውይይታችን ሰው የሚድነው በውሃ ጥምቀት ነው ወይስ በማመን ነው ለሚለው ሐዋርያ ጳውሎስ በማመን እንደዳነ ተናግሯል አልኩ። አትሽሽ። እዚህ ጋር ካመነ ችግሩ ያንተ ችግር ምን እንደሚሆን ታውቃለህ? ከዚህ በኋላ ነው ወደ ሐናንያ ሄደው። ስለዚህ እዚህ ጋር አመነ ከተባለ እዚህ ጋር ኦልሬዲ የኃጢአት ስርየት አግኝቷል ማለት ነው። እሺ አመነ። እዚህ ጋር ደማስቆ አምኗል። ጌታ ማነ አለው። እርሱም አንተ የምታሰደደኝ እኔ ኢየሱስ ነኝ አለ። እኔ ኢየሱስ ነኝ ሲል አይ አንተ አይደለም ብሎ አልተከራከረም። አሜን ብሎ ነው የተቀበለው። ለምን? እሺ አምኗል። እዚህ ጋር
አምኗል። ኦኬ ሲያምን ምን አገኘ እዚህ ጋር? ሲያምን ታዘዘ፣ ወደ አናንያ ሄደ። ከዛ አናንያ ጋር ሲሄድ ነው መንፈስ ቅዱስም የተቀባው የኃጢአትም ስርየት ያገኘው። ቆይ ሲያምን ካመነ ጊዜ ጀምሮ ቆይ ፕሮሲዬ ካመነበት ጊዜ ጀምሮ ሄዶ ሐናንያ እስከሚጸልይለት ድረስ እኮ የኃጢአት ስርየት አገኘ እያልክ ነው እኮ። እኔ ደግሞ እዚህ ጋር አላገኘም እያልኩ እኔ ራሴን አልሰጠውም። እኔ ሐዋርያ ጳውሎስ ሲናገር ነው እዚህ ጋር የኃጢአት ስርየት አላገኘም። መዳን ማለት ደግሞ ከኃጢአት ነፃ መውጣት ነው። እዚህ ጋር የኃጢአት ስርየት ምን አገኘ ነው ያልኩ እኮ። የጠየኩህን ለምን ትዞ ፖይንት አትመልስ? ምን አገኘ አይደለም፣ ታዘዘ። ያገኘው አናንያ ጋር ሲሄድ ነው፣ በግልጽ ተናግሯል። ሲያምን አገኘ። ሲያምን ምንድን እስከሚጠመቅ ድረስ አያችሁ። እንግዲህ በምድረ በዳ አምኗል ብለሃልና ኃጢአት ስርየት አላገኘም። ለምንድን ነው የምትለው? አላገኘም፣ እዚህ ጋር አላገኘም። ቆይ ራሱ በርደን ኦፍ ፕሩፍ በራሱ የሆነ እዚህ ጋር ቆይ ሲያምን አመነ ብለኸኛል። እስከሚጠመቅ ድረስ ያገኘው ምንድን ነው? ይሄንን አግኝቷል በለን እስኪ። ይሄን አግኝቷል አይልም። አንድ ነገር የሚናገረው የኃጢአት ስርየትም አላገኘም፣ ፈውስም አላገኘም። ምንም አላገኘም ብለን እናስቀምጠው። ምንም አላገኘም አለ። ልቡ ተቀይሯል። አመነ ሲባል እኮ ውስጡ የሚሰራው ነገር አለ፣ መታዘዝ አለ። ስለዚህ ኢየሱስ ክርስቶስን አምኖ ታዞ ወደ አናንያ ሄደ። አናንያ ጋር ሲደርስ ግን ያገኘው ነገር አለ። ካመነ በኋላ ነው ያንን ነገር ያገኘው። አንተ ደግሞ ልክ ሲያምን ያገኘው አልክ። ቅድም ስትል ሲያምን ነው አልክ። ስፕሮስ አንተ ኃጢአት ስርየት አላገኘም ለምንድን ነው ያልከው? ይላል ቃሉ። ይላል። ሳይኝ የሐዋርያት ሥራ ምዕራፍ 22ን ክፈት። 22:16 አላገኘ ባመነበት ቅጽበት ኃጢአት ስርየት አላገኘም የሚለው እኮ ላሳየህ። የሐዋርያት ሥራ ምዕራፍ 22 ስርየት አላገኘም ብላል። የሐዋርያት ሥራ ምዕራፍ 26 ላይ ባመንኩት ግን በማመን ነው ያገኘሁት የሚለውንም አሳያለሁ። እኔ ጳውሎስ ራሱ ያለው አሳየኛለህ፣ ግን እኔ ላሳይ መጀመሪያ አሳያለሁ። ግን አምኖ አላገኘም የሚለውን ከየት መጣ ነው እኮ ላሳይ ነው። የሐዋርያት ሥራ ምዕራፍ 22 ላይ ለምን ትዘገያለህ አለው። ይሄንን ያለው መቼ ነው? ከ3 ቀን ከ4 ቀን በኋላ ነው። እንግዲህ ብዙ በእግር ነው የሚራመዱት። አናንያ ጋር እስከሚደርስ ነው። አናንያ ጋር ሲደርስ አናንያ ያለው ነገር ለምን ትዘገያለህ? ተነስተህ ስሙን በስሙ እንኳን የኃጢአት ስርየት ይገኛል ብትሉ ልጨርስ አንዴ። በስሙ እንኳን የኃጢአት ስርየት ይገኛል ካላችሁ ስሙን እንኳን የጠራው ከ2 ቀን ከ3 ቀን በኋላ ነው። በስሙ እንኳን የኃጢአት ስርየት ይገኛል ብትሉ አይልም ክፍሉ። ስሙን ለምን ትዘገያለህ አለ። ለምን ትዘገያለህ? ለምንድን ነው? ከኃጢአት መታጠብ። ቶሎ ታጠብ። ለምን ትዘገያለህ? ከኃጢአት ታጠብ ይላል። ሐዋርያት ሥራ 26 17 እና 18 ለምባል ይሄንን ታትስማማ ወደ ሌላ ለምንድን ነው መሰናክል? የእግዚአብሔር ቃል ተመሳሳይ ታሪኳን እየነገረ ነው። ቆይ እዚህ ጋር ያለውን አሁንም ጌታን የተቀበለበትን ታሪኩን ደግሞ 3ኛ ጊዜ እየተናገረ ነው ጳውሎስ። እዚህ ጋር ተመሳሳይ ቦታ ላይ በእርስ የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ በማለት ታሪኩን ከኃጢአት ስርየት ከእምነት ጋር አገናኝቶ ተናግሯል። ተቀበለዋል። ከእምነት ጋር ይገናኛል እኮ ያመነ ሰው ነው የሚጠመቀው። ከእምነት ጋር ይገናኛል ማለት በማመን ይላል። ቆይ እሺ ላምብልህ። እኔም ጌታ ሆይ ማን አልኩኝ፣ እርሱም አለኝ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሰና በእግርህ ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይ ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና 18 እና 17 እና 18 የኃጢአት ስርየትንም በእኔ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዞር እንድሉ ዓይናቸውንም ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክ ከአሕዛብ አድነሃለው። ማን? ክርስቶስ። ማንን? በማመን በማለት ያስቀምጣል። አንተ ደግሞ በማመን አልተቀበለም ካልከ በማመን አላለም። ሲጀመር አዳንኩ ካላለም እየተናገረ ያለው እሱ ወንጌልን ሰብኮ ሌሎችን እንደሚያድን ነው። ልጨርስ። ኃጢአትን ስርየት በእኔ በማመን ነው አይደል የምለው?
አሁን ጁሪስት አንዴ ቆይ፣ ዘ ጁሪስት አንዴ ሶሪ ጋይስ አንዴ ቆይ። አሁን አንድ ቆይ ልጨርስ። አንድ ሁለታችን እየተወያየን ስለሆነ አትግባ። አይደለም ቆይ፣ ለማስተካከያ ለመስጠት ነው። ቲዎሬቲካል የሆነ አራት ሰው ሶስት ሰው ነው ስንት ሰው ነው የገባው? አንዴ ወዳጄ አንድ ሚዩት አድርገው። ቆይ ቀጥልሽ። ሚዩት አደርጋለሁ፣ ችግር የለም። ተባበሩና መልሱ ወዳጄ። እኔ እኮ ማለት ነው ፖለቲካ ለመስራትና የሆነ ራስህን ማለት ነው ራስን በራስ ፊድ ለማድረግ አትሞክር ወዳጄ። ራስህን ለማስደሳሰት ለመሞከር እንደ ሸሚዝ እየቀየርኩ ነገር ህሊና ያውቀዋል። ኦኬ ያላስቆጠርከው ነጥብ ራስን እንዳስቆጠርክ ለማስመሰል በመሞከር አታገኘውም። ተባብራችሁ መልሱ ይላል እንዴ ሰው ላይ የሚያወራ ወዳጄ። ምንም መተባበር አይጠበቅብንም ወዳጄ። አንዴ ልጨርስ ሀሳቤን ልጨርስ። ጥቅሱ ላይ ግን ልጨርስ፣ አትግባ። ሀሳቤን ልናገር። ቆይ ምንድነው ፖይንቱ? ቴዎሬቲካል ከምታደርጉት ፕራክቲካሊ አሁን ዝም ብሎ አየር ላይ ነው እያወራችሁ ያላችሁት። ወደ መሬት እናወርደውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደ ጳውሎስ ያመኑ ሰዎችን ነው ወይ የምታጠምቀው የሚለውን አረስት የሚወት አድርገው ወዳጄ። በጣም እንደሚያስቸግር አውቃለሁ። ከኔ ጋር ለዛ እኮ ነው ማውራት ማትችለው። ሮጦ ወጣ ሮጦ ወጣ። ፕራክቲካል እናድርገው ሲል ሮጦ ወጣ ማለት ነው። ሉክ ፕራክቲካሊ የኢትዮጵያ ኦርቶዶክስ አሁን ያመነ ሰው ነው የምታጠምቀው ሲባል ቅድም ቪዲዮ አሳየዋችሁ። የለም ውሸት ነው። የኦርቶዶክስ አምኖ ሰው አምኖ ተጠምቆ ይድናል የሚል ትምህርት የላትም። ኦኬ ሰው አምኖ ተጠምቆ ይድናል የሚል ትምህርት ኦርቶዶክስ የላትም። ለምን ሲባል ያመኑ ሰዎች ኦኬ ያመኑ ሰዎችን አይደለም የምታጠምቀው ኦርቶዶክስ ሲጀመር። ትልልቅ ሰዎች ድንገት ከሆነ ሃይማኖቱን አመተው ከሆነ በአጋጣሚ እሱን ኦኬ እምነታቸውን ጠይቀው ምናምን ሊሆናል የሚያጠምቁት። ነገር ግን በመሰረታዊነት አሁን በማጆሪቲው የኦርቶዶክስ አማኝ ኦኬ ክርስትና የሚጀምረው በኦርቶዶክስ አንድ ሰው በኦርቶዶክስ ክርስቲያን የሚሆነው በ40 እና በ80 ቀኑ ነው። ራሱ ስርዓቱ ምን ይባላል? ክርስትና ይባላል። ሰው ደግሶ ልጄ ክርስቲያን ሆነ፣ የስላሴ ልጅነትን አገኘ፣ ዳግም ተወለደ፣ ኦኬ ክርስቲያን ሆነ፣ ማህተብ አንገቱ ላይ ታሰረለት፣ ቅባ ቅዱስ ተቀባ ተብሎ በደሙ ታተመ፣ ክርስቲያን ሆነ የሚሉት ከመቼ ጀምሮ ነው? ከ40 እና 80። የ40 እና የ80 ቀን ልጅ ደግሞ ያላመነ ልጅ ነው። ኦኬ ስለዚህ ኦርቶዶክስ የምትለውን ነገር የምታወሩትን ነገር የምትተገብር ቤተክርስቲያን አይደለችም። አይ ትተገብራለች ካላችሁ አሁን ማውራት እንችላለን። ሱላማጢስና ኖቲክቶክ ብሎ ቲክቶክ ላይ ያለ ወዳጃችን መጥቷል ማለት ነው። ኦኬ ሱላማጢስ ዌልካም። ሱላማጢስ እንዴት ነው? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እንዴት ነው? ኦርቶዶክሳዊ ነህ? አዎ ኦርቶዶክሳዊ ነኝ። ኦኬ አምነህ ተጠምቀህ ድነሃል? ተጠምቄ አምነህ ተጠምቀህ ድነሃል? አምነህ ተጠምቀህ ድነሃል ወይስ ተጠምቀህ ብቻ ነው የዳንከው? መልካም። በመጀመሪያ ያው በቤተ ክርስቲያን አስተምሮ ያመነ የተጠመቀ አልጠየኩም። እሱን አይደለም አልጠየኩም። እሱን ቤተ ክርስቲያን በመጀመሪያ ምናምን አይደለም። አንተ ራስህ ፐርሰናሊ ሱላማጢስ አምነህ ተጠምቀሃል ወይ? ያመነ የተጠመቀ ይድናል ስለሚል መጽሐፍ አዎ ወይ አይደለም ነው ማለት ያለው። በቤተሰቦቼ እምነት አምኜ ተጠምቄ ድኛለሁ። ይሄ ደግሞ መጽሐፍ ቅዱሳዊ ማስረጃ ያለው ነው። በቤተ ክርስቲያን አስተምሮ የሚደገፍ ነው። አንተ ግን አምነህ ተጠምቀህ ድነሃል ወይ ነው? በቤተሰብ የሚለው መጣብታለን። አንተ ግን አምነህ ተጠምቀህ አልዳንክም ማለት ነው አይደለ? አንተ በአንተ ራስህ አምነህ አይደለም የዳንከው። አንተ ራስህ አምነህ ተጠምቀህ አይደለም የዳንከው። ላይ ድረስ አሕዛብ ሆኜ መቀመጥ ስለሌለብኝ በቤተሰቦቼ እምነት አምኜ ተጠምቄ ድኛለሁ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። አዎ ገብቶኛል። እሱ ቪዲዮ እየከፈትክ ነው? ካህኑ ቪዲዮ ክፍት ነው። እሺ አሁን ዘጋው። እሺ ምንድነው መሰለህ እየጠየቅኩ ያለሁት፣ ስለዚህ በቤተሰቦች እምነት ነው እንጂ ተጠምቀህ የዳንከው አንተ ራስህ ግን አምነህ ራስህ ግለሰቡ አንተ ግን አምነህ ተጠምቀህ አልዳንክም አልኩ እኮ። ይኸውልህ አሁን ይሄ መጽሐፍ ቅዱስ አይደለም ካልክ አለመሆኑን ማሞገት ይቻላል። ግን እሺ በቃ ወደ መጽሐፍ ቅዱስ እንሂድ። በቃ ስህተት እንደሆነ በቃ ይኸውልህ አምነህ ተጠምቀህ እንዳልዳንክ አንተ ራስህ አምነህ ተጠምቀህ እንዳልዳንክ ደግሞ እና አሁን ያወራኸው ነገር እሱ መጽሐፍ ቅዱስ እንዳልሆነ ላሳይ። አንዴ አዳምጠኛ ልሰጥህ ነው። አሁን መጽሐፍ ቅዱስ ላይ ትሄድና ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ ኦኬ መጽሐፍ ቅዱስ ላይ ወይ ደግሞ ጌታ ኢየሱስ ክርስቶስ ሕፃናትን ኦኬ
በቤተሰባቸው እምነት አጥምቀው ሲያድኑ አሳየኝ፣ እንደናንተ ማለት ነው። አባ ለጊዜው ስራ ላይ በኋላ እመጣለሁ። ይቅርታሽ ስራ ላይ ስለሆንኩኝ። ለማንኛውም ለማንኛውም አይደለም። ሰምተኛል ጥያቄን? መጽሐፍ ቅዱስ ላይ ሄደ ልክ እንደናንተ በቤተሰብ እምነት ያጠምቀው ልጆችን ክርስቲያን ሲያደርጉ አሳየኝ። እሺ፣ የዛ የወይን ቤቱ ጠባቂ የነበረውን ተመልከት። እድን ዘንድ ምን ላድርግ ብሎ በጠየቃቸው ጊዜ ህፃናት አሉ፣ የ40 ቀን የ80 ቀን ልጅ አሉ። በቃ ገባኝ። 40 ቀን የ80 ቀን ልጆች አሉ እያልክ ነው። እዛ ቤት የሉም ብለህ የምደመደምበት ምንም አይነት ግራውንድ አይኖርም። ቤተሰብ ከተባለ አይደለም። ስለኔ አታውራ። ኧረ ቆይ ስለኔ አታውራ። እኔ ነኝ ማስረጃ የማቀርበው። ስመልስልህ ስለኔ አታውራ ወዳጄ። አንተ ምንም ግራውንድ የለህም አትበለኝ። እኔ ግራውንድ አለኝ፣ ማስረጃ አለኝ፣ ከራሴ ቤተክርስቲያን አሳይሃለሁ። አንተ ግን ሄደ የ40 እና የ80 ቀን ልጅ እዛ ወይን ቤት ጠባቂው ቤተሰቦች ውስጥ እንደተጠመቁና ሐዋርያው ጳውሎስ እንዳጠመቃቸውና ክርስቲያን እንደሆኑ አሳየኝ ሂድና። እኔ ግን ግራውንድ የለም አትበል። ስለኔ አታውራ። እኔ በራሴ አቀርባለሁ ማስረጃ። አሁን ለአንተም ትምህርት ይሆናል። ችግር የለውም። የምታቀርበው መረጃ ስለማውቀው ነው እንደዛ አልኩ። ለማንኛውም ይኸውልህ እዚህ መጽሐፍ ቅዱስ ክፍል ላይ ቤተሰቦቹ ተጠመቁ ሲባል እዛ ጋር ህፃናት የሉም ብለህ የምታቀርብበት ምንም አይነት መረጃ ካለ እሱ አሁን ስለኔተው እና ስለራስህ ሰማኝና ስለኔተው ስለራስ አውራ። አሉ ብለህ ከሆነ አሳየኝ ነው እኮ ጥያቄው መልስ። እኔ የሉ የሚለው እኔ ነው የምመልሰው። አሉ ስላልክ አንተ ግን አሳየኝ። ያው ክፍሉ ላይ ቤተሰብ ብሎ ነው የተገለጸው። እንግዲህ እዛ ጋር ሊኖሩም አይኖሩም፣ ግን በቤተሰብ ውስጥ አንድ ሰው የቤተሰቡ ቁንጮ ካመነ ሙሉ ቤተሰብ እንደሚጠመቅ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ እናገኛለን። ሁለተኛም ደግሞ ብዙ መጽሐፍ ብዙ ማን ነው እንደዛ ብሎ ፈተው? ቆይ መጀመሪያ ተረዳኝ አንተ ራስህ። አንተ ቆይ መጀመሪያ እስራኤላውያን አብርሃም በ99 እሱን እንሄዳለን። እስራኤላውያን ሁለተኛ ማስረጃ ላይ እንሄዳለን። ቆይ አንዴ ሱላማቲስ ዘመዶቹ ወገኖቹ በሞላ 90 ቆይ አንዴ ነው ወጥቼ ነው። መልሴንም ካልሰማ አይሆንማ። ቆይ ሰላም ለኪ እዛ ላይ አሁን ሐዋርያ ስራ ላይ ጠቀስከው ያ ቃለ እግዚአብሔር አልተሰበከላቸውም? ከመጠመቃቸው በፊት ቃለ እግዚአብሔር ተሰብኮላቸዋል? አልተሰበከላቸው? ተሰብኳል። ይኸውልህ መጀመሪያ ላይ የኛ የቤተ ክርስቲያናችን አስተምሮ ማርቆስ 16 ላይ ያለው ስማኛ አያቂ ብቻውን አይደለም ያመነም የተጠመቀም ይድናል የሚለው ይሄ አስተምሯችን ነው። ቆይ አንዴ እየተደማመጠን አሁን የጠቀስከው ጥቅስ ላይ እድን ዘንድ ምን ላድርግ ያለው አውጣና አንብቦ ሐዋርያ ሥራ 16 ነው አይደለ? ብዙ ጊዜ ስጠቅሱ ስለማይነሱ በቃ ይኸውልህ እንደዛ ብሎ ጠየቀ። ወንጌል ተናገራቸው አምነዋል። እንደውም ቃለ እግዚአብሔር ያ ቦታ በታምር እናንተን አይደግፍ። በታምር ይኸውልህ ብራዘር ጥያቄ ጠይቀ አብረኸኝ የምታወራ ከሆነ ጥሩ አይሆንም። እሺ ቦታውን አውጣውና ለሌላ ሰውም እንዲሁም ቦታውን አውጣውና እናንብበው። እዛ ውስጥ ህፃናት አሉ የሉም፣ ቃለ እግዚአብሔር ተሰብኳል አልተሰበከም የሚለውን በደንብ አርግተን እንዲሁ አውጣውና እናንብበው። መጀመሪያ ቃለ እግዚአብሔር አልተሰበከም ብለህ እኮ ያልከው አንተ ነህ። እኔ እንደዛ አላልኩኝም ነው። እድን ዘንድ ምን ላድርግ ብሎ ጠየቀ። ወንጌልን ሰማ፣ ካመነ በኋላ አይደለም እመን ነው። እድን ዘንድ ምን ላድርግ ሲል እመን ቆይ ኖ እድን ዘንድ ምን ላድርግ ሲል እመን አንተም ቤተሰቦችን ትድናላችሁ አለው አይደለ? ምን በላለው? እመን ነው አይደል ያለው? በኋላ አባዬ ይሰማል? ይሰማኛል። ይቅርታ ስራ ላይ ስለነበር። እሺ እድን ዘንድ ምን ላድርግ ሲለው ምንድን ነው ያለው? እመን ትድናለህ ነው ያለው? እመን ትድናለህ ነው አይደል ያለው? ተጠመቅ አላለው። አሁን እኮ እናንተ ለጥምቀት የምትወስዱት አወሳሰድና የመጽሐፍ ቅዱስን አረዳድ የተሳሳተ ግንዛቤ ስላላችሁ ነው። አንድ ሰው አመነ ማለት ለጥምቀት ቤዝ ፈጠረ ማለት ነው። ሰው ሳያምን አይጠመቅም ስንል መጀመሪያ የእግዚአብሔርን ቃል ይሰማል። የእግዚአብሔርን ቃል ከሰማ አሜን ብሎ ከተቀበለ በኋላ ይጠመቃል። አምነህ ነው የተጠመቅከው? አንተ አምነህ ነው የተጠመቅከው? እሺ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጥቅስ እዚሁ ሐዋርያ ሥራ 16 ላይ አለቀም። ሐዋርያ ሥራ 16 31 32 33 ይነበብ። አንተ እንደዚህ ከጥቅስማ እንዴት ነው የምሮጠው? አንተ አምነህ ነው ወይ የተጠመቅከው? ምንድን ነው የመለስክልኝ?
ይኸውልህ እኔ ልክ አሁን የጠቀስኩልህ ጥቅስ አለ አይደለ? እድን ዘንድ ምን ላድርግ ብሎ ጠየቃቸው። እሺ ከዛ እመን አንተና ቤተሰቦች ትድናላችሁ ተባለ። እሺ ከዛስ አመነ። እመን አንተን ቤተሰቦች ትድናላችሁ ከተባለ በኋላ ዝም ብሎ ተጠመቁ? ዝም ብሎ ተጠመቁ ወይ? አይደለም እንደተጠመቁ አልተናገረም። መጀመሪያ ቃለ እግዚአብሔር ቆይ ያንተ የ5 ዓመት ልጅ አንዴ ሚውት አድርግ። በመድኃኒዓለም አቦ ሚውት አድርግ አንዴ። በቤቱ ላሉት ሁሉ ቃለ እግዚአብሔር ተሰብኮላቸው አልተሰበኩም? በቤቱ ላሉት ሁሉ አባ እየመለስ ቃለ እግዚአብሔር ተሰብኮላቸው አልተሰበኩም? ከተሰበከ በኋላ ነው የተጠመቁት? ኧረ እንዴት ነው የእግዚአብሔርን ቃል ግን አጣማችሁ የምትናገሩት? አንዴ ካሎራው ያ ምን ሐሳብ ነው እኔ ያላልኩትን እኮ አንተ በራስህ ሐሳብ ይነበብ አንዴ ሐዋርያ 16 ቆይ መጀመሪያ ምን ብሏል መሰላችሁ? ቅድም ከኔ ጋር ሲወያይ በቤተሰቦቼ እምነት ተጠምቄ ነው ዳንኩት እያለ ነው። 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 ጳውሎስ የእስር ቤቱ ጠባቂ ቤተሰቦች አጥምቀዋል። ስለዚህ ህፃናት አሉ። ኦኬ ቤተሰብ ይላል። ይኑር አይኑር እርግጠኛ አይደለም፣ ግን የቤቱ ሄድ የሆነው ኦኬ የቤቱ ሄድ እሱ ከተጠመቀ እሱ ካመነ ሌሎቹ አብረው እንደሚጠመቁ እነሱ ማመን ሳይጠበቅባቸው ኧረ ወጣ ማስረጃ ሲከፈት ይሮጣሉ። ባይዘው ሁለቱም ሲደበቁ እኔ ነኝ ያወጣኋቸው። ሲደበቁ ነው። ኦኬ ተመልሳችሁ ነው ስለማጥስ ለ7 ቀን ተቀጥቻለሁ። እንደዚህ ሲደበቁ ዝም ብዬ